የምታለቅሰው እንባ ራሱ ማለት ነው ያዞ እንባ የደስታ ደስታ በቃ የደስታ እንባ ታውቃላችሁ። በቃ ኡፍ አገኘሁት ሰይድን፣ አሁን እሷን እንደምንም ብዬ አሳልፋታለሁ። ሰይድ ከእጄ አይወጣም፣ ከእጄ በፍጹም አያመልጥም፣ በቁጥጥሬ ስር ነው የማደርገው እያለች ነው። ደስ ብሏት ነው የምታለቅሰው እንጂ አዝና ለሱመያ አዝና ወይም ደግሞ ለሱመያ አግዛ አይደለም። ለራሷ ስሜት ነው፣ ስሜቷ ነው የሚያስለቅሳት እንጂ ምን ያደረገቻት ነገር አለ? ምን መጀመሪያስ መግባት አልነበረባትም። ይሄንን ነገር ብታስብ ኖሮ አቤት ሴት ልጅ አፉ በሉኝ። አንዳንድ ሴቶች ናችሁ፣ አፉ በሉኝ፣ ይቅር በሉኝ። አንዳንድ ሴቶች ናችሁ ስታለቅሱ ቁጭ ነው የምታደርጉት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ በሱመያ ሲመጡ በሱመያ ከመጡ ወደኋላ አለ። ምንድን ነው ካላችሁ ሱመያ የለቀቀችው ቪዲዮ አለ። ሱመያ የለቀቀችው ቪዲዮ ላይ የተመለከትኩትና ያየሁት ነገር አለ። ሱመያ ሲጀመር ፖሊስ ነበረች እንዴ ሱመያ? ያልገባችሁ ነገር አለ። እኔ የገባኝን ለእናንተ በምችለው አቅም በደንብ አብራራላችኋለሁ። እስከ መጨረሻው ተከታተሉ። ምንድን ነው በመጀመሪያ ቪዲዮውን ተመልከቱ ኢንሻአላህ። ማለት ነው ከየመን ነው ፍቅር የጀመራችሁት ወይስ እዚህ ነው? ኧረ እኔ የተደበቀ ያመለጠኝ ነገር አለ እንዴ? የለም። የኛ ፍቅር በዚህ ጀምረኝ ከዚህ። አዎ አቤት። አንቺ ጓደኛ አይደለሽ ወይም ታውሽኛለሽ? ኧረ የጓደኛ ባል ግን ይገባል እንዴ? አልገባም። ግን እኔ አሁን ወደድኩት። ያፈቀርሽ መስሎሽ? አዎ። ሱመያ ሰኢድን ልትተወው ከህይወቱ ልትወጣ አትችልም። የማትወጣበት ምክንያት ደግሞ አለ። የማትወጣበት ምክንያት ምንድን ነው ካላችሁኝ ማለት ነው እሷ የመን ላይ በነበሩ ሰዓት ብዙ ላይፍ አሳልፋለች። ብዙ ህይወትን፣ ብዙ ፍቅርን፣ ብዙ ደስታን፣ ብዙ ነገሮችን አሳልፋለች። ከዛም ደግሞ በጣም የሚያማምሩ 2 ልጆችን ፈጥራለች፣ ሰጥተዋለች። ያ ማለት ደግሞ አሁን ላይ ባለበት ሰኢድን መተውና መውጣት አትችልም። ምክንያቱም እኚህ 2 ልጆች እኚህ የሚያማምሩ 2 ልጆች ሲያድጉ ለምትጠየቀው ጥያቄ መልስ መስጠት አለባት። ያንን መልስ የምትሰጠው ደግሞ አሁን ላይ ነገሮችን ሶልቭ እያደረገች ነው። እቺ ልጅ ጓደኛዋ ነች። የመን ላይ ብዙ ነገር አሳልፈዋል። ብዙ ነገሮችን አብረው በልተዋል፣ አብረው ጠጥተዋል። ከዛም ሲቀጥል ደግሞ ምን አለቻት? ማወቅ ያለባትን ነገር ሰኢድና ሱመያ በነበራቸው የፍቅር ህይወት ማለት ነው በነበራቸው በፍቅር ህይወታቸው ላይ በላዩ ላይ ነበር ወይ ቺት ሲደረግበት የነበረው? በእኔ ላይ ነው ወይ ቺት ሲደረግ የነበረው ወይስ ደግሞ ከኔ በኋላ ነው የሚለውንም ነገር ደግሞ ማወቅ አለባት። ምክንያቱም ልጆቿ ሲጠይቃት አባቴ ምንድነው ማን ነው ምንድነው ይሄ ምንድነው ብለው መጠየቃቸው አይቀርም። ስለዚህ ምላሽ መስጠት አለባት። ምላሽ ለመስጠት ደግሞ አባታችሁ እንዲህ ነው ብላ ለማወቅ ይሄንን ነገር ማድረግ ስላለባት እቺን ልጅም አግኝታለች። ብዙ ነገሮች አሳልፋለች። አዩ በረኪና ምናልባት እሷ እንኳን ያደረገችው ነገር ስላለ ከህይወቱ ወጣችው። ልጅ አልፈጠሩም። አሁን ዞራም አታየውም፣ እሱም ዞሮም አያያትም። ምክንያቱም ልጅም አልወለዱም፣ የሚያገናኛቸው ነገር የለም። ስለዚህ ሱመያና ሰኢድን ግን የሚያጣምራቸውና አንድ የሚያደርጋቸው ነገር አለ፣ የሚያገናኛቸው ነገር አለ። ጊዜው ይፍጅ እንጂ መገናኘታቸው አይቀርም። ሲገናኙም ደግሞ ልጅ ነው፣ ልጆቹም ማየት አለበት፣ አባት ነው። ስለዚህ ይሄ ነገር ስላለ እቺ ልጅ ስትጠይቃት ከዚህ በፊት ግንኙነት ነበራችሁ ወይ? ምን አይነት እንትን ነበራችሁ? ሪሌሽንሺፕ ነበራችሁ የሚለውን ነገር በደንብ ስትጠይቃት እኔ ደግሞ የተረዳሁት ነገር አለ ሲመስለኝ። እንዴት ብላችሁ ከጠየቃችሁኝ ሱመያ ቤት በሚመጣ ሰዓት ሰኢድ ሸኝም ነበር፣ ቤት ድረስ ይሸኛት ነበር። እቺ ሮዛን ጓደኛዋን ማለት ነው። ያ ማለት ደግሞ ምን አለ የሚለውን እየጠየቀች ነው። ሱመያም እያወራች ነው። ምንድን ነው ስህተቷ ታዲያ? ትክክል ነች። ምክንያቱም አሁንም እስቲ
ቪዲዮውን እንመልከት። سيد من اليمن انت طلقتي يعني طلقتي عشان سيد مش انا عشان تطلقي مش انا سيد انا هو ما عبيته وخلاص انا ما اشتي لا يعني هو صد يعني ተገጣጥሞ ይሆን አላውቅም ግን መጀመሪያ ልክ ሰይድ ከየመን እንደመጣ ነው አንቺና ባላችሁ ባልሽ ሶሪ ባልሽ የተፋታችሁት ማለት ነውና ምን መሰለሽ እኔ አሁን ያው በፊት የመን ያለን ማለት ነው ትዋደዱ ነበር እኔው ሰይድ በዚህ ነው ታዲያ እንዴት በዚህ ፍጥነት ምናምን ትዋደዱ ይቻላል በቃ እኔም ዋና ሰይድ በቃ ሙሽ በቅርብ በነገራችሁ ላይ ብትፈልግ ሱመያ ብትፈልግ ማለት ነው አሁን እዚህ ጋር መተው የሚያወሩት የሚነጋገሩት በፍቅርና በሰላም ብትፈልግ ወይም ደግሞ ሌላ ፍላጎት ቢኖራት እኔና አንቺ አብረን በልተን ጠጥተን እኔና አንቺ ብዙ ነገር አሳልፈን በላይ እንደዚህ ታደርጊያለሽ ወይ ብላ እንቃርጋ አዩ በረኪና ለሞና እንቃርጋ አደፋትም ነበር። ሱመያ ግን ጀግና ነች። በብልሃትና በጥናት በተረጋጋ መንፈስ በተረጋጋ ሁኔታ ነገሮችን ለማጤንና ለማወቅ ነው እየጣረች ያለችው። ምክንያቱም የምትፈልገው ነገር ስላለ በመሐከላቸው አግቢው እንደዚህ ነው የምትላቸው ነገሮች ከሷ የምትፈልገው ነገሮች ስላሉ ነው። ቢሆንላት እኮ ማለት ነው ሰይድ ማንም ባይነካባት እኮ ፍቃደኛ ነች። በጣም ነው እርግጠኛ ሆኜ ባልናገርም ፍቃዷ ሊሆን ይችላል። ምክንያቱም ብዙ ነገር አሳልፏል። ፍቅር ውስጥ አለ እንዴ ተው እንጂ ፍቅር ውስጥ አለ። ያሳለፉት ነገር አለ፣ የሆኑት ነገር አለ። ብዙ ነገር አይተዋል፣ አሳልፈዋል። ይሄ ፍቅር ስላለ ብትፈልግ ሱመያ ብትፈልግ ሄዳ ያናገረቻት በፍቅርና በሰላም ነው፣ በተረጋጋ መንፈስ ነው እየተናገረቻት ያላት። እሷ ግን ብትፈልግ ቀጥታ እንደሄደች አብረው የበሉ አብረው የጠጡ ጓደኛዋ ነች። ብዙ ነገር ያሳለፉ ናቸው። ይሄንን ክፍተት ስታገኝና እኔና እሱን ማስታረቅ ሲገባሽ ወይም ደግሞ ለማስታረቅ ብዙ ነገሮች ማድረግ ሲገባሽ እንዴት እንደዚህ ታደርጋለች ብላ እንቃርጋ መያዝ አትችልም ወይ ነበር? መያዝ አትችልም ነበር። ምክንያቱም ይሄንን አስባ አይደለም። በቃ እሷ የሚያሳስባት ጉዳይ አለ። ያንን የሚያሳስባትን ጉዳይ ነው እያደረገች ያለችው። ማለት እንደኔ ሐሳብ ተንኮል ቢኖር ኖሮ ወይም ተንኮል ብታስብ ኖሮ ስብርብር ታረጋት ነበር። ግን ተንኮሏን ሳይሆን ማወቅ ያለባት የሚያገናኛት የልጆቿ ጉዳይ ስላለ ከሰይድ ጋር ይህን ነገር ማጣራትና ማወቅ ስላለባት ያንን ነገር አደረገች። እቺ ልጅም ስትጠየቅ ፊቷ ላይ የሚታዩ ነገሮች አሉ። ላሳያችሁ። خلاص حبيبتي اشربي عادي تزوجي تمام ما فيش مشكله بس لا انا مش انا ما اشتيش خلاص انا ما اشتيش اتزوج خلاص انا يكلم معه هو لا تكلمي بعدين لو يعرف انه نقلت ፊቷ ላይ የሚታይ ነገር አለ። ፊቷ ላይ የሚታየው ነገር ምንድነው ካላችሁ ማለት ነው አሁን እዚህ ጋር ፊት ለፊቷ ባትናገርም የሆነ ሪሌሽንሺፕ ይኖራቸዋል ብዬ እንደኔ ሐሳብ ገምቻለሁ። እርግጠኛ ነኝ ሱመያም ትረዳለች ብዬ ነው የማስበው። ምክንያቱም እቺ ልጅ ክፍተትና ክፍተት ብቻ ነበር የምትፈልገው ማለት ነው። እስከዛሬም የቆየችው በሼም ነበር ሲመስለኝ። ሼም ስለያዛት ይሆናል ብዬ ነው ያሰብኩት። ምክንያቱም ሼም ይዟት እንጂ እንዴ ሌላ ነገር አለመኖሩንስ በምን እናውቃለን? ትክክል ነች እየጠየቀች ያለችው ሱመያ። ከዚህ በፊት ተወጂው ነበር ወይ? ፊት ለፊት አትነግርሽም። ፊት ለፊት መጣ አወደው ነበረ፣ እንድትፋቱ ፈልግ ነበር፣ መፋታታችሁን አውቄ ነው አሁን የገባሁት፣ ደስ ብሎኛል አትልም። ምክንያቱም ከአንቺ ጋር ያሳለፋችሁት ነገር ስላለ ሪሌሽን ስለነበራችሁ ይህንን ነገር አትናገርም። ግን አንቺን ሳላደንቅሽና አንቺን ሳልኮራብሽ አላልፍም። ጀግና ነሽ። ምክንያቱም አሁንም ወደፊትም ከሰይድ ህይወት መውጣት አትችልም። እንዳልኳችሁ ይህንን ነገር እስከ ጥግ ድረስ ማየት አለባት። እስከ ጥግ ድረስ መታገል አለባት፣ ማወቅ አለባት። ለምትጠየቀው ጥያቄ አንድ እናት የምትመልሰው መልስ እሷ ጋር መኖር ስለሚገባ ነው። በብዙ መንገዶች ብዙ ነገር ስለሚመጣ ይህንን ነገር ማጣራት ግድ ይላታል። ከህይወታቸው እንዴት ነው ከህይወት መውጣት የምትችለው? ልትወጣ አትችልም። ማወቅ እኔ ሰይድን እኮ ሄዳ አይደለም ያናገረችው ጓደኛዋን ነው። ጓደኛዋን ስታናግር ደግሞ የምትፈልገውን ነገር ከሷ ማወቅ ስላለባት ለምትጠየቀው እንዲህ ብዬ ጠይቄ ነበር ለማለትም ትክክል ነች።
ስለዚህ ውድና የተከበራችሁ ቤተሰቦቼ የእናንተ አስተያየትስ ምንድን ነው? እኔ የተረዳሁት ነገር በሁለቱ መካከል ያለው የጓደኝነት ወይም ደግሞ በሁለቱ መካከል የነበረው ጓደኝነት እሱን ቦታ ሳሰጠው ቀጥታ ሰኢድን መምረጧን አስደንቋታል። ያንን ለማወቅና ለማረጋገጥ ነው። ምን አይነት ሪሌሽን ነበራቸው? ከየመን ጀምሮ ነው? እዚህ ኢትዮጵያ ከመጣ በኋላ ነው? ምንድን ነው በሚለውን ማጣራት ፈልጋ ጠይቀቻት። ለተጠየቀችው ጥያቄ ደግሞ የራሷን ግንዛቤ የምትወስደው ነገር አለ። ምክንያቱም ሴት ልጅ ብልህ ነች። የራሷን ግንዛቤ ወስዳ ነው የተመለሰችው፣ እንደኔ ሀሳብ ማለት ነው። ስለዚህ ትክክለኛ ነገርና ትክክለኛ ፖሊሳዊ ጥያቄ ነው የጠየቀችው። ለጠየቀችው ጥያቄ ግን ከመካከል ትንሽ እውነት ሊኖር ይችላል እንጂ ሙሉ በሙሉ ልጅቷ የመለሰችው ሮዛ የመለሰችው ውሸት ነው የሚመስለኝ። ፍላጎቱ መጀመሪያም ነበራት። ይችን ክፍተትና ጋፕ ስትጠብቅ ነበረ። የምትፈልገውን ክፍተት እስክታገኝ ድረስ ነበረ። አሁን ደግሞ ከባሏ ተፋታለች። ከባሏ ከተፋታች ብዙ ጊዜ ሳትቆይ ቀጥታ ሰኢድን ያገኘችው። ይሄንንም ትፈልግ ነበር። ምናልባት ደግሞ ከባሏም የተፋታችው በሰኢድ ምክንያት ሊሆን ይችላል። አይታወቅም አይደል እንዴ? እናንተስ እስቲ ኮሜንት አስቀምጡልኝ። ውድና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።